አንቺ ነሽ እንጂ ወርቅ የመሰልሽ ልጅ። አይ ይህን ቀን ለማየት እንደጓጓው ይኸው ፈጣሪ እንደ ሰው አይደለም ለማየት ችያለሁ። አባ ዛሬ እኮ የደስታችን ቀን ነው። አሸኛትም ወይ መሄዷ እናንተ እስከ ዛሬ ድረስ ከዘራ የሆናችሁ ስትዶልቱም ነበር አይደለ? በዛብህ እዚህ ምን ታደርጋለህ? ደግሞ በዚህ ዘይነ ምክሩ ይፈታ ምን ነገር የለም። ተረጋጋ። ዝም በል አንተ ቅቤ ምላስ። ኧረ ልበሽ ምንድነው? ልበሽ ምንድነው? ሰርግና ሞት አንድ ነው የሚባለው ዛሬ እነ ጽናት ሰርግ ላይ ተፈጽሟል። ስንጓጓለትና ስንጠብቀው የነበረው የኪራና የጽናት ሰርግ ነበረ። ዛሬ ላይ በጥሩ ሁኔታ ቢከናወንም ነገር ግን መጨረሻው ጥሩ አልሆነም። ይህም ደግሞ በዛብህ ከክፍለ ሀገር ወደ አዲስ አበባ በመምጣት እንግዲህ ሰርጉ ቤት ቀጥ ብሎ በመግባት ቅዱስ ላይ ነበር አነጣጥሮ የተኮሰው። ቅዱስ ይድናል ወይ? አብረን የምናየው ይሆናል። ኪራና ጽናትም እንግዲህ መለስ እያሉ ወደ ኋላ እያሰቡ ከዚህ ሁሉ ጊዜ በኋላ በቃ የግል የሆነች በቃ የግል የሆነ እየተባባሉ ሁለታቸውም እግዚአብሔርን እያመሰገኑ ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ ቤተሰብ ሁኑ። ዛሬ ደግሞ ጽናት ድራማ ክፍል 188ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው የጽናትና የኪራን ሰርግ ሁላችንም በመጠባበቅ ላይ ነበርን። እነሱ ልብስ እየመረጡ እንዲሁም ደግሞ የጭፈራ ስልታቸውን እየተማሩ በነበረበት ሰዓት እኛስ መቼ ነው ሰርጋቸው ደርሶ የምናየው በሚል ጉጉት ላይ እጅግ በጣም ተሳትፈን ነበረ። ዛሬ ላይ ግን ጽናትና ኪራ በስርዓትና ደስ በሚል ሁኔታ ሰርጋቸው ተፈጽሟል። የናናሁም አባትም እንዲሁም የናሁም እናት ተነሽ እንጂ አለምዬ ቶሎ በይ ወደ ሰርጉ እንሄድ እየተባባሉ እንግዲህ ሁሉም ለሰርጉ እየለባበሱ ይገኛሉ። የአለምዬ ግን ጽዮንም ትምጣቋይ በማለት እንግዲህ ጽዮንን ስጠብቅ የናሁም አባት ግን ጽዮን መሄዷን አልወደደውም እና በቃ እናንተ አብራችሁኑ በማለት ነበር ትቷቸው የሄደው። የጽናትም አባት እንግዲህ እጅግ በጣም ተውቦና አምሮ ባየው ጊዜ ዲኮሩ ወይኔ በጣም ነው የማመሰግነው፣ እንዴት ነው የሚያምረው፣ እንዴት ነው ያሳመርሽው እያለም እጅግ እያመሰገናን ነበረ ራኬብን። ራኬብም የዚህ ሁሉ እኮ ምሳሌ ሰኒ ናት፣ እኔ ምን አደረግኩ፣ ምስጋናው ይቆይና ከሰርጉ በኋላ እናወራበታለን በማለት ትነግራቸዋለች። እኔማ ምን እላለሁ እግዚአብሔር ብቻ ሀሳባችሁን ይፈጽምላችሁ በማለት የጽናትም አባት ምርቃቱን ይቀጥላሉ። ሜካፕ ሰሪዋም እንግዲህ ወደነ ሰኒ ቤት በማምራት ጽናትን እንግዲህ ውብ አድርጋ ሜካፕ ሰርታታለች። እንዲሁም ደግሞ ሁሉም ተሰርተው ስለነበረ ቲናም እስኪ እኔንም ደገም አድርጊኝ እያምርብኛል፣ እስቲ ቆንጆ አድርጊ፣ በትልልቅ ሰርጎች ላይ እኮ ምናልባት ትንንሽ ሰርጎች ይገኛሉ በማለት እንግዲህ ድገሚኝ በማለት እሺ ስመለስ ደግምሻለሁ በሂጂ ውረጅና ቡና ጠጭ በማለት እንግዲህ ሜካፕ ሰሪዋ ቡና እንዲጠጣ ትሸኛታለች። ቲናም እንግዲህ በጣም እኮ ነው የምታምሪው እያለች እየነገረቻት ነበረ። እሷም አይዞሽ አንቺም አንድ ቀን እንደኔ ተውበሽና አጊጠሽ ታገቢያለሽ ነበር ያለቻት። ይህ ምናልባት ይህ ናቲ ነበረ እሱም እባክሽ ግን ምን ያንሰኛል፣ ቆንጅዬ እኮ ነኝ፣ ቸኮሌት ከለር እኮ ነኝ፣ እስኪ ልቅም ያልኩ እኮ ነኝ፣ ምን ያንሰኛል እያለችም እንግዲህ ቲና እያሰበች ነበረ። ጽናትም ያው የእህትነቷን ይችን ምላስሽን ብቻ ትንሽ ቆጠብ አድርጊያት እንጂ ሌላው ነገር ሁሉም አለሽ ተሰጥቶሻል፣ ስለዚህ አንድ ቀን ደግሞ ወደ አንቺ ይመጣል፣ እንደዚህ ቀን አንቺም ትደርሻለሽ እያለቻት እንግዲህ እያጽናናቻት ትገኛለች። ሙዚዎቹም ሙሽሮቹም እጅግ በጣም ተውበዋል። እነናሁምም እንግዲህ ወደ ኪራ ቤት ይሄዳሉ። ኪራም ዝርግት ብሎ ተኝቶ ነበረ። አየሁ በሰርጉ ቀን እንዴት እንደሚተኛ እያለ እንግዲህ ለቅዱስ እያሳየው ነበር። ቅዱስም ትናንት እኮ ስለደከመው ነው በማለት እንግዲህ ይቀሰቅሱና እያለብሱታል። ኪራም ተመስገን ከዚህ ሁሉ ጊዜ በኋላ በቃ የኔ የግል የሆነች ማለት ነው በማለት ነበር ፈጣሪን ያመሰግነው።
ጽናትም ከዚህ ሁሉ ጊዜ በኋላ በቃ የኔ ሆነ ማለት ነው። ሰራተኛ እኮ ሆኜ እሱን እንደዛ ባፈቀርኩት ሰዓት ምናልባትም ይንቀኝ ይሆን እል ነበረ። ነገር ግን እግዚአብሔር በቃ የኔ ያደረገው ታገቢኛለች ብሎ የፍቅር ጥያቄ ሲጠይቀኝ አላመንኩም ነበረ። አንድ ቀን ጥሎኝ እንደሚሄድ አስብ ነበረ በማለት እንግዲህ ጽናትም የሆዷን ተናግራለች። ዛሬ ላይ ግን እጅግ በጣም ደስተኛ ሆናለች። አባቷ ሜካፕ ተሰርታ ምናምን ሲያዩት እጅግ ነበረ እየተገረሙት። የኔ አበባ በማለት ነበር እንግዲህ የነገሯት። የኔ አባት አንተም እኮ በጣም አምሮብሃል ብትለውም አረ ማን እንዳንቺ አማረ፣ ዛሬ የደስታችን ቀን ነው አባዬ፣ ታስለቀስከኝ፣ አሁን ሜካፕ ይለቃል፣ ስለዚህ ማልቀስ የለብህም በማለት ትነግረዋለች። የጽናትም አባት እንግዲህ ደስታ እኮ ነው የሚያስለቅሰኝ ልጄ በማለት ነበረ የመለሱላት። ቲናም ወይዘሮ ብርቄን እንግዲህ በአበሻ ቀሚስ ዝንጥ አድርጋት እሷም እንግዲህ መሀል ገብታ እልል ሽብሽብ እያለች ትገኛለች። እንግዲህ ደስታ በደስታ ሆነዋል። ናቲም ብጥዬን እየደወለ አትመጭም ወይ? ለመቼ ነው? እኛ በቃ ልንሄድ ነው፣ ያንቺ ጸጉር አንዳንድ ነው እንጂ የሚሰራው እያለ ነበረ። እሷም እንግዲህ እየመጣሁ ነው፣ ጸጉር እየተሰራሁ ነው እያለችው ወደኋላ ቀረት ብላበት ትንሽ ተበሳጭቷል። በስተ መጨረሻም እንግዲህ ወንዶች ወደ ሴቶች ቤት በመሄድ ተቀላቅለዋል። አንሰጥም፣ ስጠኝ፣ አትስጠኝ እየተባባሉም ነበረ። እጅግ በጣም ደስ ይላል። ቀለበቱን እያደረገላት ሳለ በመሀል ቲና እንግዲህ ዘፈን አንስታ ነበረ። አረ ቲና በማለት እንግዲህ በረጅሙ ጠርተው እንድታቋርጥ አድርገዋታል። በዛ መሀል እንግዲህ በስተመጨረሻ ምርቃታቸውን ካገኙ በኋላ እጅግ ደስ እያላቸው እሱም ለሷ እየዘፈንላት ነበር፣ ጽናትም ደግሞ ለሱ እየዘፈነችላት ነበረ። ሰርጋቸው እንግዲህ ሞቅ ድምቅ ብሎ ደስታ በደስታ ሆነው ነበረ። ትንሿን ቤት በምታጸዳበት ሰዓት ያቺ የኪራ ወዳጅ ነበረች። አንቺ ደግሞ እዚህ ምን ታደርጊያለሽ? ለብሰሽ አትሄጂም እንዴ? ሰርጉ ነበር ያለቻት። ቤቱን ለማን ጥዬ ነው የሚሄደው ብትላትም ቤቱ ምን ይሆናል ተነሽ፣ እንደውም እኔ ቀሚስ አልጋ ላይ አስቀምጥልሻለሁ፣ ለብሰሽ አብረን ነው የምንሄደው በማለት እንግዲህ ቀሚስ ለትንሿ ሰጣት። አብረው ሄደው ነበረ። ነገር ግን እዛ ከሄዱ በኋላ ብርቄም ትንሿን ባገኘችት ሰዓት እስኪ ስልክ አስደውኝ በማለት ወደ ተሰማ ደውላ ነበረ። ተሰማም እንግዲህ ኧረ አልጋ ቤቱ ራሱ እኮ ብሬን ጨረሰው፣ ስለዚህማ አሁን ላይ ብርቄን ማግኘት አለብኝ በማለት መንገድ ላይ ሳለ ነበረ ስልኩ የጠራው። ያው ያለችበትን ቦታ ትነግረውና ወደ ሰርጉ ይታደማል። እዛም እንደተገናኙ በጣም ናፍቀኝ ነበረ፣ እንኳን አይደለም አንተ የበዛብህም ዱላ ናፍቆኛል ትለዋለች። እኔ አሁን እዚህ እያለው ስለ በዛብህ ታነሻለሽ፣ እንዴት ያዱላ ይናፍቅሻል በማለት ጓገጭ ብሎ ተቆጥቷት ነበረ። ራውቄ ነው በማለት ነበር እየተናገረችው። ናቲና እንቡጥዬም እንግዲህ ናቲ እስኪያት ቲናን አታምርም እያላት እንግዲህ እያስቀናት ነበር። ቲና ጭራሽ ቲና ወይኔ እንቡጥዬ እያለች እንግዲህ እሷም እየተናደደች ትገኛለች። አብረው ሲሆኑ ወንድሜ እህት ይባባላሉ። ነገር ግን ደግሞ በየመሀል እሱም ስለሷ ይቀናል፣ እሷም ደግሞ ስለሱ ትቀናለች። ፍቅራቸውን ግን አውጥተው እውነቱን መናገር አልፈለጉም። በስተ መጨረሻ እንግዲህ አሸኟትም ወይ መሄዱ አይደለም ወይ አሸኙትም ወይ መሄዱ አይደለም ወይ በማለት ሙሽሪትን ይዞ ሙሽራው ሄዷል። ነገር ግን በስተ መጨረሻ የገጠመው ነገር እጅግ በጣም ከባድ ነበረ። በነገራችን ላይ ምሩ ፕሮግራም እንዳላበላሽ ብላ እንጂ እጅግ ታሟለች። ሜካፕ ስትሰራ ጀምራ በጣም ፊቷ ትክክል አልነበረም። በስተ መጨረሻም እንግዲህ እዛው ተቀመጠችበት ወንበር ላይ ነበረ የቀረችው። እዛም እያለች እንግዲህ የናሁም እናት ተመልሳ ምን ሆነች ነው በማለት ትንጠይቃታለች። እንዲሁም ቅዱስም ይመለሳል። ተሰማና እንዲሁም ደግሞ ብርቄም ነበሩ። በዛ መሀል ነበር እንግዲህ በዛብህ ውጭ ላይ ወረቀት ያልያዘ አገባም አሉኝ ማለት ነው። እነሱን እንዴት አስገብተው እኔን ላያስገቡኝ ቻሉ እያሉ ውጭ ላይ ሆኖ እያጉረመረመ ነበረ። በስተመጨረሻ ግን ያው በሩ ሲከፈት ቀጥ ብሎ በመግባት ቤት ያገኛቸዋል። ነገር ግን እባክህን ተረጋጋ እያለ ቅዱስ ሲማጸነው እንግዲህ ወደ ቅዱስ ነው ሽጉጡን እየተኮሰው። ቅዱስም ሜዳ ላይ ወድቆ ነበረ። ራኬብም ቅዱስን እየደገፈች እየነቀነቀች ነበር። እንዲሁም ደግሞ ምሩን የናሁም እናት ልጄ እያለች እንግዲህ መጨረሻው ታይቷል። በቀጣይ ቪዲዮ እንግዲህ ምን እንደሚፈጠር አብረን የምናየው ነው የሚሆነው። ሰርግና ሞት አንድ ነው የሚለው እንግዲህ ዛሬ ነው የተፈጸመው ማለት ነው።
በቀጣይ ቪዲዮ ይዤላችሁ እስከምመለስ ሰላም ቆዩ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን። በያላችሁበት ሰላማችሁ ይብዛ።